እያልን እንግዲህ የብርሃን ጉዞ ፕሮግራማችን ላይ ደርሰናል። ሁላችንም በህይወታችን ውስጥ ትልቅ ስንቅ ትልቅ ትምህርት የምንወስድበት የብርሃን ጉዞ ፕሮግራማችን ከእህታችን ማዒዳ አንድ ትልቅ እንግዳ ጋብዛልን እየጠበቀችን ትገኛለች። ዛሬ ጋብዘናችሁ እንግዲህ ከዚህም በፊት የተወሰነ ታሪካቸውን ለመስማት ሞክረናል። ዛሬም እንዲሁ ሰምተናቸው ማናቅ ብዙዎቻችን የምንማርባቸው ብዙ ቁም ነገሮችን ስንቆችን የምንሰንቅባቸው ታሪኮችን እናዳምጣለን። የብርሃን ጉዞ ላይ መቅረብ የምትፈልጉ ታሪክ አለኝ የማወጋው የማካፍለው አለኝ ካላችሁ እንዲሁም የምታውቋቸው ታሪክ ያላቸው ለሰዎች የሚጠቅም ነገር ማካፈል የሚችሉ ሰዎች ካሉ ከታች ባስቀመጥነው ስልክ ቁጥር ደውላችሁ አሳውቁን። እኛ እንግዳ አድርገን የብርሃን ጉዟቸውን ኢንተርቪው አድርገን ለእናንተ የምናደርስ ይሆናል ማለት ነው። እህታችን ማዒዳ ከእንግዳችን ጋር እየጠበቀችን ትገኛለች። ወደ ብርሃን ጉዞ እናመራለን። ውድና የተከበራችሁ ክቡራንና ክቡራት ተመልካቾቻችን ከብርሃን ጉዞ ፕሮግራማችን ላይ ነው ያለነው። በብርሃን ጉዞ ፕሮግራማችን በባለፈው ሳምንት ታላቁን ገጣሚያችንን ኡስታዝ ሰይድ አህመድን ጋብዘን የህይወት ምዕራፎችን ወይም ደግሞ የህይወት ጉዞዎችን ጀምበር አድርገናቸው ነበረ። እጅግ በጣም ያልተነኩ ወይም ደግሞ ያልተወሩ ገና ያልነገሩን ብዙ ሚስጥሮች አሉ። እነሱን ዛሬ ቆይታ እናደርጋለን። ከዛ በፊት ግን ማንኛውንም ታሪክ አስተማሪ ህይወት አለኝ ለሰዎች ባሻገረው ሰዎችን ይጠቅማል ወይም ደግሞ ይጠቀሙበታል ብላችሁ እኛ ጋር እንግዳ መሆን የምትፈልጉ ካላችሁ ወይም ደግሞ መጠቆም ከፈለጋችሁ ከታች በምናስቀምጠው ስልክ ቁጥር መጠቆም ትችላላችሁ። ከኡስታዝ ሰይድ ጋር ዛሬን ቆይታችንን እንቀጥላለን። መልካም ቆይታ እንዲሆንላችሁ ከወዲሁ እመኛለሁ። ያው አንድ ነገር ለመግለጽ የሚገለጸውን ነገር ጠንቅቆ ማወቅ አለበት አንድ ሰው አይደለም። ትንሽ ነገር ስለ ጓደኛው እንኳን ባህሪ ለማውራት ጓደኛውን በደንብ ማወቅ አለበት። ስለ ሰይድ ለማውራት ሰይድን በደንብ ማወቅ አለባችሁ አይደል? እናንተ ከሰይድ ጋር ይበልጥ ያቆራኛችሁ ያሳወቃችሁ ምንድነው? ድነል ኢስላሙ ይሄ መድረሳ ላይ መርከዙ ላይ ምናምን ያለ ሆኖ ደግሞ ኻሶተን እንደዚህ እንድትገልጿቸው እንድትጽፉላቸው እንድትናገሩላቸው ያደረጋችሁ አቅሙም እንደዚህም ደግሞ እገዛውም ከየት መጣ? እንዴት ተሰነላችሁ? መጀመሪያም እንደገለጽ ነው ስለሳቸው መጽሐፍ ወይ ምን ማለት ያ በልጅነታችንም ቢሆን ስለሳቸው እንሰማለን እንማራለን። ከሳቸው ጋር እሳቸውን እንድናቅ የምንደረገው ያው ልጅ እያለንም ሆኖ ነው። የኔ ከዛም ነው ስለሳቸው ከቀን ወደ ቀን ስለሳቸው የማወቅ ጉጉት አንድ ነገር ሳቅ በቁሙ የተገለጸልኝን ነገር ወይም ግርድፍ ብሎ የመጣን ነገር በተፈጥሮዬ ትምህርት ቤትም ሆነ ወይም መድረሳም መርከዝም ውስጥ ሆነ ቁርአን ቤትም የትም ቦታ አንድ ነገር ጫፉ ከተነገረኝ አረካም በዛ ለማወቅ እጥራለሁ። ምሳሌ በልጅ ሆነን ስለሳቸው ሙዕጂዛ አንዳንድ ነገር ሊነገረን ይችላል። ምሳሌ ጨረቃ የተገመሰላቸው ውሃ የፈሰሰላቸው ሲባል ብቻውን አያረካ ለእንዴት ተገመሰ መች ለምን እያልኩኝ እሄዳለሁ። እስካሁን ድረስ የሚቀጥል ምንትኔ ነው። አንድ ነገር ጫፉን ስሰማ አረካም ማለት ማውቃል ይስበኝና ይበልጥ እንዳውቀውናል። እና ይሄ አመጣጤ እሱ አስተዋጽኦ አለውና ማወቅ ነው ትልቁ ነገር። ስለሳቸው ያለው እውቀት በሰፋ ቁጥር መውደድ፣ መከተል፣ ማድነቅ ውስጥ ላይ መቅረት መስረጽ የሚለው ነገር በዛ ልክ ነው እየሰፋ የሚሄደው። ወደ ጥበብ ከመጣን ደግሞ ወደ ስነ ጽሁፍ ይሁን ወደ ኪነ ጥበብ ወደ ግጥምም ይሁን ስንመጣ ደግሞ ግጥም ትልቁ የሚፈልገው ነገር ልዩን ውበትም ከሆነ ልዩ ውበትን ነው። ስለ ጥበብም ከሆነ ልዩ ጥበብን ማንጸባረቅ ነውና ያኔ ሌላን ነገር ልግለጽ አትይም። እንዳልኩት መጀመሪያ ከሳቸው ያማረ ቢገኝ ነው ወደ አማረ የደሳለ ያማረ ነገር የሚኬደው። አንዳንዴ ለማነጻጸር እንኳን ሌሎች አሁን ዓለማዊ ገጣሚዎችን ስታይ ከድምጽ የሚፈልጉት ውበት አለ፣ ከሚታይ ነገር የሚፈልጉት ውበት አለ። ያማረን ነገር ከአበባ ጋር ሊያመሳስሉት ይችላሉ። መዓዛውን ወይም ከሚሸተት የስሜት ዋስ የሚያገኘውን ነገር እሱን ከፍ ያለውን ክፍል ማምጣት ነውና ሲያነጻጽሩ ከአዋፍ ወፎች ጋር ወይ ከፏፏቴው ድምጽ ጋር ወይ ከአበባ ውበት ጋር ወይ ከጨረቃ ከፀሐይ ድምጽም ከሆነ እንደዛው እና ያን የሚያደርጉት ለምንድነው? ውበትን ይፈልጋል። ያው ውበት ደግሞ ቅጅ ምናምን ባይሆን ተፈጥሯዊ ቢሆን ይበልጥ ያምራል። ስራውም የግጥሙ እንትንም ያምራል። ግን እንዳልኩት ሁሉም ነገር እሳቸው ላይ አለ። ያን ግን ልናቅ የምንችለው ልንረዳ የምንችለው ይሄ እውቀት የሚባለው ነገር በእሳቸው ላይ ያለን እውቀት አብረው መስፋቱ ግድ ነው። መውደድ ብቻውን ቃል ብቻ እንዳይሆን ያስፈራል።
መውደድ ከፍታና ዝቅታ ስላለው ማደግ የሚችል ስለሆነ የሰፋ መሄድ ስለሆነ ያ መስፋት የሚመጣው ደግሞ ከማወቅ ነው። እያወቁ ሲሄዱ ነው ይበልጥ ውዴታ እየበዛ የሚሄደው። እዛ እኔ ባወቅኩት እውቀትን ወደ እሳቸው ሳዞር በደንብ እያወቅኳቸው ሲሄድ ይበልጥ ሌላን ነገር እንዳላነሳ ሆናለሁ። ሌላን ነገር እንዳላነሳ መሆኑ እሳቸው ጋር ታጥሬ ሳይሆን ሁሉም ነገር እሳቸው ጋር ስላለ ነው። ከመስፋትም ጋር ነው አብሮ የሚመጣው እና እሱ ነው ምክንያቱ። እንደው ሱብሃንአላህ። እንደው ወደ ወጣትነታችሁ ደግሞ እንመለሳችሁ ኡስታዝ። አሁንም ወጣት ናቸው፣ አላለቀም ወጣትነትና ይሄ ሁሉ የተሰራ ይሄ ሁሉ የተደከመ የተጣረው የልፋቱም ውጤት የተገኘው እዚህ ወጣትነት እድሜ ላይ ነውና እሱን መጽሐፍ እስኪ እንግለጠው። ወጣትነትን ፈተናውን አርኪድ የድን እውቀትን የቀሰመ ሰው ብዙ አያስቸግረውምና ቢሆንም ግን አንዳንድ ነገሮች አሉ የተማርነውም ብለንም የሆነ ወጣ የምናደርጋቸው ባህሪያቶች ስለሚኖሩና እሱስ ክፍል እንዴት ነው? በተለይ ደግሞ ከዚህ ከስነ ጽሁፉ ጋር ከሰይድ ጋር ተያይዞ ያለው ዋው እንዳልኩት አሁንም እድለኛ ነኝ ብዬ ነው እንትን ያልኩት። አልሐምዱሊላህ የኔ ምን ብዬ ነው ማስበው ልክ አስተዳደጌም ጋር ወይ ከልጅነት የመጣሁበት አይነት አመጣጥ እሱ ብዙም የተቀረውን ወደ ሌላ ጉዳይ ለመግባት ወይ እድሉን አልሰጠኝም፣ አልከፈተልኝም። ለዛ ብዙም እንደ ፈተና ብዬ የማስበው ነገር የለም። ወይም ግን አለው መስዋዕትነት የሚከፈልበት ጊዜ እሱ ምንም አላሳለፍኩም ማለትም አይደለም። አሉ ብዙ የምታሳልፊው ነገር በዛው ውስጥ ሆነሽም እንኳ ብዙ ነገሮች አሉ ተሳልፊያቸው መጽናት ያለብሽ ወይ መታገስ ያለብሽ ጉዳዮች አሉ። በምንፈልገው ጉዳይ ውስጥም ሆነን የግድ አላማችን እንዲሳካ ሌላ ነገር እድል ተከፍቶ ወይም ከሌላ ነገር ገብተን እዛ ነገር የመውጣት ጥረት ምናምን ብቻ አይደለም። ባለንበትም ውስጥ ሆነን ከዛ ነገር እንድንወጣ የሚያደርጉ ምክንያቶች ይኖራሉ። ወይም ደግሞ ባለንበት ነገር ውስጥ ሆነን በዛ ነገር ውስጥ ከፍታ ላይ እንዳንሆን የሚያደርጉ ነገሮችም ይኖራሉ። ያን ሁሉ መታገል ከመስዋዕትነት ነው። መስዋዕት ከመክፈል ውስጥ ነው የሚወሰደው እና እሷ ለየእውነት እሱም መቋቋም ለኔ አሁን እንደ ምንድነው የሚባለው ሚና አለው ወይም አስተዋጽኦ አለው ብዬ ማስበው በህይወቴ ውስጥ ምንድነው ካሳለፍኩት ነገር ውስጥ አንደኛ ነገር በመገደብ አላምንም። ማለት ምሳሌ በቀን 2 ነገር ማወቅ አለብኝ ብዬ ራሴን መገደብ አልፈልግም። ወይም በሆነ ፕሮግራም ውስጥ መታጠርም እንደዛው አልፈልግም። አሁን በምሳሌ ስገልጽልሽ ስንማር መርከዝ ውስጥ አንዳንዴ ወይም በፊትም ቢሆን ምሳሌ ሼኹ የሚያቀሩን ቁርአን ከሆነ እና ያ ሼኽ ከቁርአን የዘለለ ትርፍ ጊዜ ካላቸውና ከቁርአን ውጭ የሚያውቁት እውቀት ካላቸው እና እኔም ካለኝ ከዛ ሼኽ ቁርአንን ብቻ አላስበውም። ለምን ያችን ጊዜ ሄጄ ደግሞ ሌላ ነገር ለመቅራት አልሞከረም እላለሁ። ይሄ እንትንም ይፈልጋል አንዳንዴ ውስጣዊ ፍላጎት ግድ ነው። አንዳንዴ ማስገደድ አለ ፍላጎቱም ሲኖር ነው። ግን ምሳሌ መርከዝ ውስጥ ስንማር የሆኑ ፕሮግራሞች ይወጡልናል እና እነዛ መማር አለብን። ግን ከዛ ውጭ ትርፍ ጊዜዎች ነበሩን እና እነዛን ትርፍ ጊዜዎች ለምን በዛው ከአጠገባችን ይበልጥ ያወቀ ካለ ለምን ከሱ ደግሞ አንማራቸው? ይሄ ከፍቅርና ከፍላጎት የሚመጣ ነው። ግን ያለሽበትን ቦታ ሰው እንዳስቀመጠሽ አድርገሽ ካሰብሽው ተጨማሪ ነገር ላታስቢ ትችላለሽ። ወደ ሌላ ሀገሮች እንላካለን ለማስተማር ሄጃለሁ። ኢትዮጵያ ውስጥ ብዙ ቦታዎች ሄጃለሁ። በዚህ ምክንያት ሲሄድ ግን ስራዬን ማስተማር ብቻ አላደርገውም። እዛ ውስጥ ሼኾች ካሉ ፈልጌ ሄጄ ቀረባቸዋለሁ። ይሄ ትልቅ ትርጉም አለው በህይወቴ ውስጥ። እንደገና ትምህርቱም ይሄ በስነ ጽሁፍ በእንትኑም ውስጥ ቢሆን ሁሌ አዲስ ነገር ላይ መፈላፈል ላይ ነኝ። ሁሌ ማጥናት ላይ ነኝ። ሁሌ እንትን ላይ ነኝና ራስ ላይ መስራት የሚለው ነገር ላይ እኔ ጋር ይያዛል በደንብ። ወይም ራሴ ላይ በጣም የሰራው ሰው ነኝ ማለት እችላለሁ እኔ ማሻአላ። ስለዚህ ይበልጥ ማታውቁትን ለማወቅ ያሳደረባችሁ ጉጉትና ተጽዕኖ በጣም ወጣትነት ይሄ ፈተናውን ክፍል እንድትራመዱ ታደርጓል። አዎ
ማሻአላህ አልሐምዱሊላህ። ከሰዎች ጋርም ስናያቸው ተግባቢ ናቸው፣ ሙተዋዲዕ ናቸው፣ ለሰዎች አክብሮት አላቸው። ይሄን ደግሞ ራሱን የቻለ ሌላ የከፍታ መገለጫ ነውና ምናልባት እኔ እንደኔ እምነት ልቁ ሰው ጋር መቆራኘታችሁ እሱ አንድ ተጽዕኖ የሚያሳድር ይመስለኛልና ግን እንደናንተ ይሄን ነገር አንድ ሰው በተለይ ደግሞ እኛ ሙስሊሞች ተከነንበት ስንገለጽበት ሰዎችን በዛ ሲያቆን ይበልጥ ያስደስታል። እስልምናችንንም ወይም ደግሞ ኢስላምን የበለጠ ከፍ አድርገን እናንጸባርቅበታለን። በእርግጥ በእኛ ባይለካም እስልምና ማለት ነውና ለሱስ ምንድነው አስተዋጽኦአችሁ? ለደግነት፣ ለመልካምነት፣ ለሰዎች ልብን ከፍቶ ለሁሉም ደግ ማሰብ መመኘት ከየት ይመጣል? እሱስ በስታል የተገለጹት ሁሉ አልገለጽባቸውም። እኔ ግን ልክ ከአኪድ እንዳልሽው ከረሱሉላህ ጋር ሰለላሁ ዐለይሂ ወሰለም እሳቸውን ማወቅ ውስጥ እሳቸውን በደንብ መተዋወቅ ውስጥ ማግኘት ውስጥ እነዚህ ስብዕናዎች ተጽዕኖ ያሳድራሉ። መተናነሱም ወይም ሰዎችን የሚጠቅም ነገር ማድረጉም በአቅሜ እኔ መተናነሱ ላይ በመተናነስ ባልገለጽም እንዲገለጽበት ለሰው ጥሩ መሆን የሚባለውን ሰውን የሚጠቅም ሰው መሆኑ ላይ እሱን አላህ ቢያግዘኝ እሳ ላይ እውነተኛ እንትን ቢኖረኝ ደስተኛ ነኝ። ምንድነው ኢስላም እንዳልሽው መገለጫው ነው። መገለጫው ረሱሉላህ ናቸው። እስልምና ማንም ሙስሊም ሊገለጽበት አንዳንዴ የሚያሳዝነው ነገር ምንድነው ያለንበት ጊዜ ብልሽት መስፋቱን ያሳያል። ያው እኔ የነሰው መተናነስ ላይ አለበት ማለት መተናነስ ጠፍቷል ማለት ነው። ያን ነው የሚያሳየው። ወይም ለሰው መጥቀም ወይም ለሰው ጥሩ መሆን የሚባለው ተነሳ ማለት እየጠፋ ነው ማለት ወይም ያለንበት ጊዜ ወይም እስልምና ራሱ ሙስሊም ተብለው ምን ያክል እስልምና መገለጫ እንደራቃቸው ነው የሚያሳየው። ሐቂቃ እስልምና ረሱሉላህ ናቸው አለይሂ ሰላቱ ወሰላም መገለጫው መመሪያው ቁርአን ነው አይደል? እስልምና እሳቸው ደግሞ ካነ ኹሉቁል ቁርአን ነው። ቁርአን ነበሩ እሳቸውና እሳቸው ላይ የሚንጸባረቀው ነገር ሁሉ ቁርአን ውስጥ ያለው ጉዳይ ነው። ግን ያን ነው የሚያሳየው። ይሄ እነዚህ ነገሮች እኛ ጋር እየጠፉ መሄዳቸውና በዚህ ልክ ወርደው እንትን ማለታቸው ለእሳቸው ያለን መሐባ መጠኑን ያሳያል። የጎደለ መሆኑን ሙሉ በሙሉ እንዳልተከተል ናቸው። ሙሉ በሙሉ እሳቸው መከተል ያለ ለሰዎች ማዘን ሰው ሊጠቅመው የሚችለውን ሙእሚን ከሚለው ወተን እንደው ሰዋዊነት በሚለው ዙሪያ ላይ ራሱ ሰውን ለሱ ጥሩ የሚሆነውን ነገር ወደዛ ምክንያት መሆን ያመነ ከሆነ በእምነቱ ላይ ትልቅ ከፍታ ላይ እንዲሆን፣ ያላመነ ከሆነ ወደ ኢስላም እንዲመጣ ደግሞ ምክንያት መሆን እሱ ነው ትልቁ የሚያስፈልገው ነገር እንጂ በባህሪ እንዳልሽው የሚያስቸግሩ ነገሮች አሉ። እኔ ጋ ወይም እኔ ራሴ የማልፈልጋቸው ከኔ ባልኖሩብኝ የምላቸው አሉ። ግን ምክንያቶችም አሉት ደግሞ አንዳንዴ ከስንፍናም ጋር ተያይዞ ግን ስነ ጽሁፍ የሚለው ክፍል ወይም በስነ ጽሁፍ ውስጥ መግባት ወደ እንትን ውስጥ መግባት ትንሽ አሉታዊ እንትን ጎን አለው ደግሞ። መርሐባሽ እንግዲህ ግጥም ጥልቅ መልእክትና ቃና ያለው የሰዎችን ልቦና በቅኔ ጭምር ማርኮ ንዶ ማስቀረት የሚችል ነውና እነዚህ ደግሞ አሁን ላይ ላለው የኪነ ጥበብ ዘርፍ ትልቅ አስተዋጽኦ አበርክቶ አላችሁ። በተለይ ማዲሖች ጋር ተገናኝታችሁ መግቢያ ላይ እንደጠቀስኩት ሰዎች እኛ ሳይጎረብጠን ሳንሳቀቅ ምን ሊሉ ይሆን ማለትም አንዳንድ መዲሖችን ስናይ ከእውቀት ማነስ ሊሆን ይችላል የማይባሉ ነገሮችን ልንሰማ እንችላለን እና ያን አሁን ሙሉ በሙሉ ቀርፏል ማለት ይቻላል። የእናንተ አበርክቶ ከእነሱ ጋር የተገናኛችሁበት መንገድ እንዴት ነበረ? ና እንዳልኩት መጀመሪያ ወደ መዲሕ እና ነሽዳ ግጥሞች እኔ ግጥምን በሁለት መንገድ አየዋለሁ ከዚህ አገላለጽ ጋር። አንደኛው ሐታ ለመንዙማና ለነሽዳ የሚሰሩ ግጥሞች እንደኔ ግጥም የሚለውን ስም ሙሉ በሙሉ አልሰጣቸውም። ግጥም ናቸውም አልላቸውም።
የመንዙማ ግጥም ቢባል ወይ የመድህ ግጥም ቢባል የነሽዳም ከሆነ ሐታ መንዙማና ነሽዳ ራሱ አንድ አይነት አይደለም የግጥም መንገዳቸው። ግጥም ሌላ ነው ለመንዙማና ለነሽዳ የሚባለው ሲሆን ደግሞ የሆነ መልክ ላይ ቀየር ይላል። ብቻ ሙሉ በሙሉ ግጥም ብዬ አልገልጸውም። አሉት የራሱ መለያዎች የሚለዩት ነገሮች አሉ። ግን እንዳልኩት ወደ መድህና መንዙማ ግጥሞች ለመምጣት ምክንያት የሆነኝ አንዱ በእኔ አቅም ስህተቶችን ማየቴ ነው። ከታሪክም ከዲንም ከእስላማዊ አስተምህሮ ከመንገዱም ከቁርአንም ከሐዲስም ጋር የማይስማሙ አካሄዶች አንዳንዶቹ ሁሉ ድንበር የማለፍ የሚያስጠላ የሆነ የሚቀፍ ለመስማት ሁሉ እሳቸው የሚገለጹበት ትልቁ ሰው አለይሂ ሰላቱ ወሰላም ከዛም ውጭ እስልምና የሚገለጽበት ስህተት ግጥሞች ሐቂቃ እንግዲህ የሚለው ሰው አበላሽቶት ይሁን ወይ ጸሐፊው አበላሽቶት ብቻ ተላልፎ ሰማዋለሁ። አንዳንዴ ደግሞ ከቃላት አገላለጽም የወረዱ የሚባሉ አካሄዶች አሉ። ስህተቶች ከዚህ ጋር እንደውም በሁለት ክፍል ማየት እንችላለን። አንደኛው እንዳልሽው የእስልምናን አስተምህሮ የሚቃረን የሚጋጭ የሆነ፣ ሁለተኛው ደግሞ ለግጥሙ ለኪኑ ጥበብ አልባ የሆነ ውበት የሌለው ለትልቁ ሰው ሊገለጹበት የማይመጥን መድህን ወይ መንዙማን ሊገልጽ የማይመጥን አገላለጽ ሊሆን ይችላል፣ ሀሳብ ሊሆን ይችላል፣ ቃል ሊሆን ይችላል። እነዚህ ምክንያት ሆነውኛል እንድወጣና የሚሰሩ በዚህ ሙያ ውስጥ ላሉትም ሆነ ለሌሉትም ለአድማጩ ይህ ትኩረት የሚሰጠው ትልቁ ክፍል ነው። ጥንቃቄ በጣም ይፈልጋል። እንደሚታወቀው ሲጻፍ አንድ ነገር ግጥምም ቢሆን የሚታወቅ ነገር ነው የሚገለጽበት፣ የምታውቂውን ነገር ነው በምንድን ነው የሚባለው ጥሩ አድርጎ ማስተላለፍ የሚቻለው። ወደ እሳቸውን መድህና ነሽዳ ማለት በአጭሩ እስላማዊ ጉዳይ ነው። እሳቸውን የሚገልጽ ጉዳይ ስለሆነ ያለ እውቀት ሊገባበት በጭራሽ አይገባም። የግጥም ክህሎት ሌላ ጉዳይ ነው። ግጥም መጻፍ መቻል አንድ ሰው መክሊቱ ሊኖረው ይችላል፣ ስጦታ ሊኖረው ይችላል፣ ቃላት ማደራጀት ምናምን፣ ቤት መምታት ምናምን። ግን ይህንን ችሎታ አቅም ወይም ጥበብ ወደ መድህ ማምጣት ሌላ ጉዳይ ነው። ደግሞ ብቻውን ጥበቡ አይበቃም፣ ያበላሻል። መሳሪያ እንደማለት ነው። ያን መሳሪያ አጠቃቀሙን ስለሳቸው ለመግለጽ እሳቸውን በትክክል ማወቅ አስፈላጊ ነው የግድና እዛ ላይ በጣም ትኩረት ይፈልጋል ስራው። ለዛ ነው በተለይ እሳቸው ጋር ሲሆን እንዳልኩት አንድ ሰው ረሱሉላህን ሊገልጽ መጣ ማለት ከውበት ሁሉ ከፍ ያለውን ውበት ሊገልጽ ነው። ከፍ የሌለበትን ከጥበብ ሁሉ ከፍ ያለውን ጥበብ ሊገልጽ ነው። ያኔ የሚገለጹት ቃላቶች እሳቸውን ሊመጥኑ የሚችሉ የሚመጥን ቃል የለም፣ ሰብአዊ ቃል የለም፣ ሊገልጻቸው የሚችላቸው ቃል የለም። ይታወቃል። ይሄ ዘይቤ የለም፣ ራሱ እንኳን ቃል አገላለጽ እንኳን የለም። ከሌለ ግን የሚሞክርበትን ራሱ ጥንቃቄ በጣም ይፈልጋል ማለት ነው። ጭራሽ እንኳን የወረደ አይነት አገላለጽ ለመጠቀም ቀርቶ የሚመርጠውን ነገር ግድ ይላል። እውነተኛ ማዲሆች እሳቸውን የሚያውቁት በደንብ መድህ ሲጽፉ አለው ውበት ራሱ። ዘይቤያቸው ልዩ ነው። በጣም ይጠነቀቃሉ በጣም ለመግለጽ። እሳቸውን ጥንቃቄ ያላቸው ሐታ የዘይቤ መረጣቸው በጣም ይገርማል። እሳቸው ጋር ያ ያስፈልጋል። አንዳንድ ሰው ስለ እሳቸው ከሆነ ሁሉም ነገር ጥሩ ነው የተጻፈው ሚል አመለካከት አለ። ማለት ማንም ሰው መጥቶ ስለ እሳቸው የጻፈው ነገር ጥሩ ነው ወይም ይጻፍ የሚሉ አሉ። እኔ ያባዋል ልክ ነው አልልም። ማለት ጥሩ ነው ስለሳቸው የሚጽፍም የሚሞክርም። ግን በተለይ ለህዝብ የሚወጣና ቤት ውስጥ ሆኖ ለራሱ ከሆነ እስካላበላሸ ድረስ ስለሳቸው የፈለገውን ይጻፍ ወይም የፈለገውን ያንጎርጉር። ወደ ውጭ የሚወጣ ግን እስልምና ነው እያንጸባረቀ ያለው፣ ትርጉም አለው። ጥሩ መሆኑ በዛው ልክ እስልምናን ያንጸባርቃል፣ እሳቸውን ያስተዋውቃል። ወረደ ማለት በዛው ልክ ሊያስተችም ሊልም ይችላል። ለዛ ከፍታው አስፈላጊ ነው። በተለይ ትልቁን ሰው የሚገልጽ ብዕር በቻለው ልክ ትልቅ መሆን አለበት። እንዳልኩት ይህን ምለው የሚገልጻቸው ቃል ኖሮ አይደለም።
ያን ይፈልግ አይደለም፣ ወይም ዘይቤ ያለና ያን ይፈልግ አይደለም። የለም እሳቸው ሊገልጽ የሚችል ግን መሞከሪያው ራሱ ግን ውበት ሊላበስ ግድ ይላል። ያን መስተማር አለበት። መድህ ላይ መድህን ምን ማለት እንደሆነ መረዳት አለበት። ቢያንስ እሷን ሲረዳ ወደ መንገዱ መምጣቱ አይከብድም። የመጣችሁበት አጋጣሚ ስታስታውሷታላችሁ? እንደ በስህተቶችን በማረም ነው የገባችሁ ወይስ ደግሞ ሪከመንድ ስህተቶችን ከማረም እንዳልኩት የትኛው ስራ ላይ መሆኑን ባላስታውሰው ግን አየሁ የአንዴ የዘይቤ ስህተት አየሁ። በጣም የሚያስጠላ ማለት ምንድነው? አሁን ለሳቸው ያለውን ፍቅር መግለጽ ይፈልግና የማይሆን ዘይቤ ይጠቀማል። ወይ እሳቸውን ሊገልጽ ይፈልግና አንቱ ማለት እንዲህ ናችሁ ብሎ የሚገልጸው ነገር የሚያስጠላ ይሆናል። ዘይቤት በጣም ጥንቃቄ ይፈልጋል። እሳቸው ጋር ሀታ ቃላት እሳቸው ጋር ጥንቃቄ ይፈልጋሉ። ሱብሃንአላህ። ግጥምን ለዛ ነው መረዳት ያስፈልጋል። ሲጀመር ግጥምን የተረዳ ሰው መንፈሱን የተረዳው ሰው በደንብ የግጥምን ያግዘዋል። እሳቸውን ሲያቅና ያወቀውን ነገር ግጥም አድርጎ ለማምጣት እሱ ያስፈልጋል። ይህን ነገር በምሳሌ ቢገልጾ ደስ ይለኛል። የዘይቤ ጉዳይ ያልኩትን ምን ማለት ነው? ማዲሖችን ብናይ ታላላቆችን ዘይቤያቸው ውበት አለው። ረሱሉላህ የሚገልጹበት መንገድ አለይሂ ሰላቱ ወሰላም ሰሃበቶች መድህ ሊያደርጓቸው ይፈልጉና ስለሳቸው ሊያወሩ ይፈልጉና የሚመጥናቸው ቃል የለም ከማለት ሊገልጻቸው ቃል የለም ከማለት ዝም የሚሉ አሉ። እውቀቱ ያላቸው ደግሞ አይሻ ረዲየላሁ ዐንሃ ብንወስድ እናታችንን እሳቸው ጋር እውቀቱ አለ፣ የግጥም ችሎታው አለ፣ ምን አለ። ሐታ እንደዛ ሆኖ ከግጥም የበለጠ የሆነ መድህ ነው ያደረገቻቸው። አሁን ካነ ኹሉቁሁል ቁርአን ለኔ ከብዙ ግጥም ይበልጣል። ግጥም አይደለም ግን መድህ ለመሆን ግን መድህን መረዳት ይቻላል። በእሷ ገለጻ ውስጥ ስብዕናቸው ቁርአን ነበር ነው የምትለው። አንዳንድ ሰው መድህን ምን ብሎ የሚያስባለ ልክ የማጋነን ዘይቤ መጠቀም፣ እሱ እኮ ከዚህ በላይ ነው፣ እሱ ማለት እንደዚህ ብሎ ሌላ ስሜት ውስጥ መክተት የሚመስለው አለ። እሳቸው ጋር ግን ከፍ ማድረግ ስለማንችል እሳቸውን መድህ ማድረግ ማለት መግለጽ ነው። እሳቸውን በትክክል የሆኑትን መግለጽ ከቻለን መድህ አድርገናቸዋል ማለት ነው። ግጥማችንም እሱ ራሱ ከሆነ ውበት ምናምን ውስጥ መግባት መዝለሉ አያስፈልግም። እዛው ራሱ ይገልጻቸዋልና ሷሃበቶች ሌላ ገጣሚ ሌላን ሰው ያወደሰበትን ግጥም ሲሰሙ ኧረ ይሄ ለሌላ ሰው አይገባውም፣ በዚህ የሚገለጹ እሳቸው ብቻ ናቸው ነው የሚሉት። ያመጡታል ወደ እሳቸው። ከፍ ሲል ያገላለጽ እሳቸው ጋር ከፍ አይልም፣ ሰው ግን ከፍ ይልበታል። በከፍ ባላገላለጽ መገለጹ በጃሂልያ ዘመን ከሚታወቁ ገጣሚዎች ውስጥ ሙዓለቃትን የጻፉት ገጣሚዎች ናቸው። ይሄ ግጥማቸው በየዓመቱ ካዕባ ላይ ይንጠለጠላል። የግጥም ችሎታቸው ከፍ ያለ ነው። የቋንቋ ችሎታቸው፣ የዘይቤ ያገላለጻቸው በጣም የመጠቀበት ዘመን ነው ቋንቋ። በዛ ዘመን አንድ ገጣሚ ያለ ዙሀይር ብኑ አቢ ሱልማ ይባላል። በሙዓለቃት ታሪክ ውስጥ ሶስተኛ ነው የሚያስቀምጡት ግጥሞ የተንጠለጠለለት ብሎ። ዙሀይር ብኑ አቢ ሱልማ የካዕብ እብኑ ዙሀይር አባት ነው። ካዕብ ቡርዳቸው ረሱሉላህ ያለበሱት አባቱ ነው። ከካዕብ ይበልጥ ዙሀይር ታላቅ ታዋቂ ስመ ገናና ነው በዘመነ ጃሂልያ። እሱ አንድን ደግ ሰው አይቶ ገለጸው በአንድ የግጥም ቤት። ሀሪም ኢብኑ ሲናን ይባላል። ቸርነቱ በጣም ገርሞት ነው እና የገለጸበት መንገድ የሚገርም ነው። ምንድነው የሚለው? ተራሁ ኢዛ ጅእተሁ ሙተሀሊለን ከአነከ ቱዕጢህ ለዚ አንተ ሳኢሉህ ይላል። ወደሱ ስትመጣ ደስታውን ስታየው ከፊቱ ላይ ልጠይቀው የመጣ ሳይሆን ልሰጠው የመጣ ይመስላል ነው የሚለው። እዛ ከግጥሙ መጨረሻ ላይ ምን ይላል? ለው ለም ተኩን ቢከፊሂ ገይረ ሩሒሂ ለጃደ ቢሃ ፈልየተቂላህ ሳኢሉህ ይላል። እጁ ላይ ሁሉን ነገር ሰጥቶ ጨርሶ ሩሑ ብትቀር ይሰጣልና እባክህ ጠያቂው ሆይ አላህን ፍራ ጠይቀው ነው። አሁን ይሄ ገጣሚዎች ዘንድ የመድህ ጥግ ነው የሚሉት። ይሄ የውዳሴ ጥግ የሚሉት የግጥም እንትን ይችነች። ይህንን ሲሰሙ ሰሃበቶች ታላላቆች አይ ይሄ ረሱሉላህ ብቻ ነው የሚገለጹበት ይላሉ። በዚህ ስብዕና ልክክ የሚሉ እሳቸው ናቸው። እሳቸው ጋር ግጥም ብናመጣው ያልፉታል። ግጥሙንም ቸርነታቸው ስብዕናቸው ግን
ይሄ ለሳቸው የተገባ ነው ይላሉ። አሁን ይህም ባዮች እነሱ ቃል ማውጣት መግለጽ ያልፈለጉት ናቸው ሌላ የተጠቀመውን ዘይቤ የሚያመጡት። የራሳቸውን ሲያፈልቁ ደግሞ ዘይቤ ታላላቆች ማዲሆች አሁንም ከመንገዱ ከመስመሩ የሚወጡ አይደሉም። ቡሲሪና ኢማም አልቡሲሪን ብንወስድም መድህ ብለው የሚያነሱት ነጥብ ራሱ ውበቱ ልዩ ነው። ረሱሉላህ የኖሩትን ህይወት ነው መድህ ብለው የሚያነሱት። መድህም እሱ ነው። ቡሲሪ ቡርዳ ላይ መድህ የሚጀምሩበት ስንኝ ظلمت سنة من أحيا الظلام إلى أن اشتكت قدماه الدر من ورمي ብለው ነው። እዚህ ጋር የሚያነሱት ነጥብ ምንድነው? የረሱሉላህን አለይሂ ሰላቱ ወሰላም ሌሊት ከመቆም ብዛት ከሶላት እግራቸው ሰንበር እስኪያወጣ የቆሙበት አበጥ እስኪል ድረስ መቆማቸውን ነው የሚያነሱት። ቀጥለው የሚያነሱት ወሸደ ሚን ሰገቢን አሕሻአሁ ወጠዋ ተሕተ አልሒጃረቲ ከሽሐን ሙትረፈ አልአደሚ ድንጋይ አሰሩ የሚለውን ክፍል ነው። ሶስት ነጥብ ነው የሚያነሱት። አየዙ ሶስተኛ የሚያነሱት ወራወደቱል ጂባሉ ሹሙ ሚን ዘሀቢን ፈአራሃ ነፍሲሂ አየማ ሸመሚ። አሁን እነዚህ ሶስቱ ነጥቦች በቃ መድህን ያወቀ ሰው የሚያነሳቸው ነጥቦች ነው። መድህም ማለት እነዚህ ላይ ያልቃል። ረሱሉላህን አለይሂ ሰላቱ ወሰላም እውነተኛ ስብዕናቸው የሆነውን ነው የሚያነሱት። ውበቱ እዛው ውስጥ ነው ያለው። አሁን ድንጋይ ማሰራቸውን ለማጋነን ሌላ መፈልፈል አያስፈልግም። ድንጋይ እዛ ውብ ብርሃን በሆነ ገላ ላይ እንደዛ ነው የሚሉት። ተሕተ አልሒጃረቲ ከሽሐን ሙትረፈል አደሚ ይላሉ። በዛ ለስላሳ ገላ ላይ ድንጋይ አሰሩበት። ይህ ነው የሶብር የመተናነስ ጥግ። ያ ሆድ ወይም ያ ሩህ ገላ ድንጋይ የሚያስረው ከረሃብ ብዛት ነው። ማን ነው እየተራበ ያለው ብሎ ሰው ያሰላስላል። መድሑን ያገኘዋል እዛ ላይ ወይም ታላቅነቱን የዚህን ስንኝ ማን ነው እያሰረ ያለው ሲሉ ቀጥሎ በሚያነሱት ግጥም ወራወደቱል ጂባሉ አሹሙ ሚን ዘሀቢን የቃሉ ውበታቸው ደግሞ ወራወደቱል ጂባሉ ተራራዋ ፈለገችው ነው ልሁንልህ ብላ ተማጽኖ ነው። አሹሙ ማለት ዝም ብሎ ተራሮች ሳይሆን እርቲፋዕ በጣም የጓኑ ከፍ ያሉት ናቸው። ሚን ነፍሲሂ እሳቸውን ነው የከጀሉት። ከዛ ምን ይሉ ሲዘጉት ፈአራሃ ሚን ነፍሲሂ አየማ ሸመሚ ይላሉ። እሳቸው ግን ከፍታ ምን እንደሆነ አሳዩት እንደማለት ነው። ምን በማለት ያው አልፈልግም በማለት ይሄ የእሳቸው እውነተኛ ስብዕና የተገለጹበት ነው። ራሱን መግለጽ መቻል እዛው ውስጥ ያልቃል ውበትም ጥበብም ብዬ አስባለሁና ቃላት ላይ ውበታቸውን ለመግለጽም ስብዕናቸውን ለመግለጽም የቃላት ጥንቃቄ የሚባሉ አሉ፣ አደብ የሚባሉ አለ። በተለይ የኛ ሀገር እንደው መንዙማን ወደኛ ሀገር ስናመጣው በአደብ የተሞላ ነው። አደብ ማለት ደግሞ ይቻላል አይቻልም ከሚለው ያልፋል፣ ከፍ ይላል። አደብ ማለት በሸሪዓ ይሄ ቃል ይቻላል ወይስ አይቻልም አይደለም። አደብ ከፍ ይላል። ከዛ ይቻላልና አይቻልምን ግምት ውስጥ አያስገባም። ሊቻል ይችላል፣ ግን አደብ በሚለው ሲገለጽ አይጠቀሙትም ማለት ነው። አደብ ከሆነ ያ ደግሞ እኛ ውስጥ የኛ የሀበሻ መሻይኾች የሚገለጹበት ነው። አንድ ሐዲስ ብዙዎቻቸው የምናወራው አለ። አባስ ረዲየላሁ ዐንሁ የነቢያችን አጎት ናቸው። በእድሜ ታላቃቸው ናቸው። ሲጠየቁ አንተ ነህ እሳቸው ነህ ታላቅ ተብለው ሲጠየቁ የሰጡት ምላሽ አለ። ያ መልስ መገንዘብ የሚችል ሰው አደብ ምን እንደሆን ይገባዋል። አሁን እዚህ ጋር አባስ ታላቅ ናቸው በእድሜ። እሳቸው በእድሜ ታላቅ ነኝ አላለም። ታላቅ የምትለዋን ቃል ለነቢዩ ላለመጠቀም ሁወ አክበሩ ሚኒ አሉ። እሳቸው ናቸው ታላቁ እንኳን ወአነ ወሊድቱ ቀብለ እኔ ቀድሜያቸው ተወለድኩ እንጂ። አሁን እዚህ ጋር እኔ ታላቅ ነኝ እሳቸው ታናሼ ናቸው ቢሉ በሸሪዓ ይቻላል አይቻልም ችግር የለውም። እንግዲህ አደብ ይቻላል አይቻልም አይደለም ጉዳዩ፣ ከፍ ይላል። ከዛ ያም መረዳት መቻል ነው። እኔ ቀደሚያቸው ተወለድኩኝ ማለት ታላቅ የሚለውን ቃል እዚህ ጋር መጠቀሙን አልፈለጉትም ነው። መድሕም ላይ አንዳንድ ቃላት አሉ ማይገቡ እንደ አደብ ነው ያልኩት። አሁንም አንዳንዱ ለምን ትከለክላለህ? ምን ችግር አለው? አደብ ምን ችግር አለውን አይቀበለውም። አደብ ችግር አለው ይላል ያን ጉዳይ። ለዛ ቃላት ይህ ጾታዊ ውበቶች የሚገለጹበትን ለሳቸው ማዋል፣ ተራ የሚባል የወረደን ጉዳይ መጠቀምን ለሳቸው ማዋል መዳህ አይሉትም። ሼኻችን እንደውም ምን ይላል?
ከዓረቡም ከከተሜውም ሰይዱል ዓረቢ ወልዓጀሚ የሚለው ላይ አንዳንዶቹ ከከተሜውም ከገጠሬውም ሰይድ ናቸው እሳቸው የሚለው አገላለጽ ላይ በደው የሚለውን ገለጻ እሳቸው የበድው ታላቅ ናቸው ሰይድ ናቸው ማለቱ ለመድህ አይገባም አያስኬድም ይላሉ። ማለት የእሳቸውን ታላቅነት ለመግለጽ ንጽጽር የሚባል ዘይቤ ያለና በንጽጽር ውስጥ ሊጠቀሱ የሚገቡት ከፍ ያሉት እንጂ ከተራው ሰው በላይ ናቸው ማለት አያስኬድም ነው። እዛ የሼክ ጫሊን ገለጻ ብሰሚ ንጽጽር ሲያደርጉ በጣም ነው የሚያምረው። የቡስሪ የንጽጽር ውበት ከፍ ያለ ነው። ቡስሪ የሚያነጻጽሩት ረሱሉላህን ከአንቢያዎች ጋር ነው። ሁሌም ወደ ሼክ ጫሊ ስንመጣ ከአንቢያዎች ጋር ነው የሚያያይዙ። ምክንያቱም ለንጽጽር ማንም እሳቸው ጋር ለንጽጽር አይበቃም። ሀታ አንቢያዎችም ቢሆኑ እሳቸው ንጽጽር ማለት ለውድድር የእሳቸውን ከፍታ ለመግለጽ ከነዚህ አንጻር ለማለት የንጽጽር ውበትን ለመጥቀስ ግን ግድ ከሆነ አይቻልም ብለን ዝም ካለን ላንጠቅስ ነው፣ ምንም ውስጥ ላንገባ ነው። ይጠቀስ ከተባለ ግን ሊገለጹ የሚገቡት በፍጥረት ውስጥ ታላቁን ቦታ የሚይዙት ናቸው። እነሱ አንቢያዎች ናቸው። ፋቀን ነቢይና ፊ ኸልቅን ወፊ ኹሉቅን ይላሉ ቡስሪ። አንቢያዎችን ልቀዋል ነው። ምክንያቱም ከዛ በታች ውብ የሆነ ነገር ስለማይጠቀስ አንቢያዎችን ከላቁ ሌላ ነገር አይገባም ማለት ነው። ጠቃለላ እዛ ውስጥ የሼክ ጫሊ ጋር ስንመጣም ሁሉም የንጽጽር ዘይቤ ሼክ ጫሊ ከነቢያትና ከሩሱሎች ጋር ነው። ይሄ እንግዲህ ያው መድህን ከመረዳት የእሳቸውን ሲራ ማንነታቸውን ወደ እውቀት ጠለቅ ከማለት የሚመጣ ነው። በአጭሩ ይህን ለመዝጋት ምንድን ነው የምለው የግጥም ጥበብን ወደ እሳቸው ስንመጣ ይበልጥ እናድግበታለን። አንዳንዱ መንፈሳዊነት የሚገድብ ይመስሏል፣ ወይም ወደ እሳቸው መምጣት የግጥምን ከፍታ ዘይቤውን ምኑን የሚገድበው ይመስሏል። አይደለም። ሐቂቃ እኔ አሁን በግጥም አጻጻፍ ውስጥ እንዳልኩት ብዙ ጊዜ የመንዙማና የነሽዳ ግጥሞች ላይ ባላንጸባርቅም ግጥም ስጽፍ ግን ኮረጀ ከተባልኩ ይህችን ጉዳይ እንኳን ከገሌ አንስቶት ነው ከተባለ ረሱሉላህ ናቸው አለይሂ ሰላቱ ላነሳ የምችለው ከሳቸው ሊኮረጅ የምችለው ከሳቸው ነው ማለት ሌላ እንዳይ አያደርግም። ሁሉም ነገር እሳቸው ጋር አለ ነው። ያን መረዳት ስንችል እንትን ውስጥ ስህተትም ውስጥ አንገባም ነው። የዚህ የታላላቆች ግጥም መድህ ሲያደርጉ ዘይቤያቸው ውበቱ የሚመጣው እዛው ላይ ነው። ኢማም አልቡስሪ ስለ ረሱሉላህ ሙዕጂዛ እያነሱ አንድ ቦታ ላይ ምን ይላሉ? ጃአት ሊዳዕወቲሂ አልአሽጃሩ ሳጅደተን ተምሺ ኢለይሂ ዐላ ሳቂን ቢላ ቀደሚ ይላሉ። ቡስሪ ብዙ ጊዜ አካሄዳቸው መጀመሪያ ክስተቱን ይገጥሙት በስንኛ ያሰፍሩታል። ዛፏ ሲጠራት በሳቋ መጣች በግንዷ ተምሺ ኢለይሂ ዐላ ሳቂን ቢላ ቀደሚ ያለ ቀደም እግር ስለሌለው ዛፍ በግንዷ መጣቻቸው ነው ወደ እሳቸው። ያውን እንግዲህ በቁሟ አንድ ታላቅ ሙዕጂዛ እየጠቀሱ ነው። ከዛ ብቻውን አይተውትም። ይህን ግጥም ከስር በሚያነሱት ስንኝ ውበቱን ያላብሱታል። ወሰረት ውበት ሲያላብሱት ምን ይላሉ? ስትመጣቸው ወደ እሳቸው የሰጠራቸው ሰጠር ይላሉ ሚን በዲዕል ኸጥ ፊል ለቀም ይላሉ። ወደ እሳቸው ስትመጣ ያሰመረችው መስመር ውበት ሲያላብሱት ከፍ ሲሉ እዛው ያገኙታል ውበቱን ምኑን ምንድነው የሚሉት እሳቸው እንግዲህ ዛፍ በሐቂቃ የተከሰተው ቀዳን የመጣችው መሬቱን ሙዕጂዛ ተአምር ስለሆነ ሲጠሯት ከሩቅ ነው ዛፉን ቀዳ የመጣችውና እዚህ መስመር ጋር ተያያዙ ውበትን ለማምጣት። ይሄ ያሰመረችው መስመር በመስመር ታሪክ ወይም በኸጥ በምንድነው የሚባለው በግራፊክስ ምናምን ታሪክ ሚን በዲዕል ኸጥ ይሉታል። ከሚያምረው መስመር ማለት እሱ ነው ይላሉ። ምክንያቱም በሁለት እግር ቢሆን መዛነፍ ይመጣል ምናምን፣ አልተዛነፈም። ቀጥ ያለ መስመር ማለት እሱ ነው ይላሉ። በዚህ ውስጥ ደግሞ ሌሎች ባለቅኔዎች የሚፈልጉት ከመስመር ሁሉ ምርጥ የሚባለው ቀጥ ያለው ነው እያሉ ነው። ቀጥ ማለት እስቲቃማን ደግሞ ይገልጻል። ዝም ብሎ መስመርም አይደለም እስቲቃማን ገላጭ ነው እንደማለት ነው። ሼክ ጫሊ የሰይዳችንን አፍንጫ ሲገልጹ ቀጥ ያለ ነው ለማለት ነው።
አሊፍ የሚመስለው ሑሩፍ ተቀድሞ ይላሉ። አሊፍ ሑሩፉን ሁሉ ተቀድሞ ነው ያለውና ለምንድን ነው መጀመሪያ የሆነው ሲሉ የቋንቋ ሊቆች ደግሞ የቃላት ሊቆች የተቀረው ፊደል ሁሉ ስለተጠማዘዘ ነው ይላሉ። ወደዚህኛው ሲያመጡት ቀጥ ማለቱ ነው መጀመሪያ ያስባለው እንደማለት ነው። ይሄ ሁሉ ዘይቤ ይሄ ሁሉ ውበት እንግዲህ በእሳቸውን ከመግለጽ ውስጥ መፍተልተል ውስጥ እሳቸው ሲራ ውስጥ ተአምር ውስጥ ምን ውስጥ ገብቶ መፍተልተል ውስጥ ብዙ ውበት ይፈልቃል ይመጣልና አናጣውም። እሳቸው ውስጥ ያው ማወቁ ግድ ነው ያስፈልጋል የሚለው ብዙ ነገር ነው። በዚህ በቀላል ነገር ብዙ ነገራቶችን ተነተናቸውልን። ባረከላሁ ፊኩም። ውድና የተከበራችሁ ተመልካቾቻችን ከኡስታዛችን ጋር የምናደርገው ቆይታ ቢቀጥል ደስ ይለናል። ነገር ግን አየር ሰዓታችንን ላለመሻማት ሌሎች ፕሮግራሞቻችንን ቀሪ ስላሉ ኢንሻአላህ ዛሬም ለቀጣይ ሳምንት ደግሞ ቀሪ የህይወት ውጣ ውረዶቻቸውን እንደዚሁም ደግሞ በተለይ ደግሞ መድሑ ላይ ግጥሙ ላይ ያለውን ውስጥ ጥልቅ የሆነ ያልነካነው ክፍል አለ። አሁንም ለቀጣይ ሳምንት እንቀጥራችኋለን። ቀሪ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ክቡራንና ክቡራት ውድና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ አርሂቡ መዝናኛ ፕሮግራም እስካሁኑ ሰዓት ድረስ የተከታተላችሁትና ያያችሁትን ይመስል ነበረ። ቆይታችሁ ልባችሁ ሰዓታችሁን መስዋዕት አድርጋችሁ ከኛ ጋር ስለነበረ ከልብ ያመሰገንን። ለቀጣይ ሳምንት ደግሞ ቀጠሮ ልንይዝ ነው። እንግዲህ ሁሌም እንደምንለው በዚህ ሳምንት ፕሮግራማችን ቢያልቅም ቀጣይ ሳምንት በአዲስ መንፈስ በአዲስ ፕሮግራም እሁድ 8 ሰዓት ላይ የምንመጣ ይሆናል ማለት ነው። እንግዲህ ተመልካቾቻችን በፕሮግራማችን ላይ ያላቸውን አስተያየቶችና ሀሳቦች በተቀመጠው ስልክ ቁጥር እየደወሉ አሊያም ቴክስት እያደረጉ ሊያሳውቁን ይችላሉ። ጥቆማዎችም ካሉ ሊጠቁሙን ይችላሉ። እስከዚያ ድረስ እንግዲህ መልካም ሳምንት እንዲሆን እየተመኘን እኛ በዚሁ እንጨርሳለን። መግቢያችን ላይ እንዳለው መልካም የደግነት ሳምንት እንዲሆንልን እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።